የእግዚአብሔር ሰላም በያላችሁበት ለሁላችሁ ይሁን። የመንፈሳዊ ዕውቀት ኃይል በተሰኘው ትምህርታችን 4ኛ ክፍል እንደተባረካችሁበት አምናለሁ። በክፍሉም በምሳሌ 2:6 እና በሆሴዕ 4:6 ላይ በመመስረት መንፈሳዊ ዕውቀትን ከመለኮታዊ ምንጩና ከታላቅ አስፈላጊነቱ አንጻር በማየት መጽሐፍ ቅዱሳዊ ትርጉምን ለማግኘት ሞክረን ነበር። በዛሬው ትምህርታችን ደግሞ 2 ተጨማሪ የመጽሐፍ ቅዱስ ክፍሎች ላይ በመመስረት ከ2 አንጻሮች በመነሳት መንፈሳዊ ዕውቀትን ተጨማሪ ምንነቱንና በሕይወታችን ልንጠቀመው የምንችለውን ትርጉም እናጠናለን። በዚሁ መሰረት 3ኛውን የመንፈሳዊ ዕውቀት ትርጉም የምንሰጠው በኤፌሶን ምዕራፍ 1 ከቁጥር 17 እስከ 19 ካለው ቃል በመነሳት ቃሉ የክብር አባት የጌታችን የኢየሱስ ክርስቶስ አምላክ እርሱን በማወቅ የጥበብና የመገለጥ መንፈስ እንዲሰጣችሁ እለምናለሁ። ይህም የልባችሁ ዓይኖች ሲበሩ የመጥራቱን ተስፋ ምን እንደሆነ በቅዱሳንም ዘንድ ያለው የርስት ክብር ባለጠግነት ምን እንደሆነ ለምናምን ከሁሉ የሚበልጥ የኃይሉን ታላቅነት ምን እንዲሆን ታውቁ ዘንድ ነው ይላል። በዚህ ቃል መሰረት ሐዋርያው ጳውሎስ ስለ መንፈሳዊ ዕውቀት ሲጸልይ ትኩረቱ የልባችን ዓይኖች እንዲበሩ ነው። ይህ መገለጥ ከመጽሐፍ ቅዱስ ቃላት ማንበብ ያለፈ የውስጥ ማንነታችንን የእግዚአብሔርን ታላቅ ተስፋ የርስቱን ክብርና ኃይል እንዲያይ ማድረግ ነው። በዙሪያችን ባሉ ችግሮች መካከል ተስፋን እንድናገኝ እንዲሁም የማንነታችን አካል የሆነውን በክርስቶስ ያለውን ባለጠግነት እንድንገነዘብ ያደርገናል። በውስጣዊ እይታችን የምናገኘው ይህ መንፈሳዊ ዕውቀት የሕይወታችንን አቅጣጫ የመለወጥ ታላቅ አቅም አለው። በዚህ መሰረት በኤፌሶን 1:17 እስከ 19 ላይ በመመስረት እውነተኛ መንፈሳዊ ዕውቀትን እንደሚከተለው ልንተረጉመው እንችላለን። መንፈሳዊ ዕውቀት በመንፈስ ቅዱስ ኃይል የሚመጣ የልባችንን ዓይኖች እንዲበሩ የሚያደርግ ከተለመደው የአእምሮ ምልከታ ያለፈ ጥልቅ መገለጥ ነው። ይህ መገለጥ የክርስቶስን ማንነት፣ የመጠራታችንን የዘላለም ተስፋ፣ በቅዱሳን ዘንድ ያለውን የእግዚአብሔር ክብር ባለጠግነት እንዲሁም በእኛ ውስጥ የሚሠራውን ታላቅ ኃይሉን በግልጥ እንድናይ ያስችለናል። በመቀጠል በአራተኛ ደረጃ በ2ኛ ጴጥሮስ 3:18 ላይ ያለውን ነገር ግን በጌታችንና በመድኃኒታችን በኢየሱስ ክርስቶስ ጸጋና ዕውቀት እደጉ፣ ለእርሱ አሁንም እስከ ዘላለም ቀን ድረስ ክብር ይሁን አሜን የሚል ቃል ላይ በማተኮር መንፈሳዊ ዕውቀትን እንተረጉማለን። መንፈሳዊ ዕውቀት አንዴ ወደ ሕይወታችን በመምጣት ፍጻሜ የሚያገኝ ጉዳይ አይደለም። እርሱ ዘውትር የማደግ ሂደት ነው። ጴጥሮስ በጌታ በኢየሱስ ክርስቶስ ጸጋና ዕውቀት እንድናድግ ያበረታታናል። ይህ ማለት ባለፈው ባወቅነው ነገር ሳንመካ በየዕለቱ አዲስ ነገር ለመማርና ከእግዚአብሔር ጋር ያለንን ግንኙነት እንዲሁም ኅብረት ለማጥለቅ ያለማቋረጥ መጣር ይፈልጋል ማለት ነው። ዕውቀት የማይንቀሳቀስ ሐውልት ሳይሆን በእምነትና በጸጋ የምንጓዝበት የሕይወት ዘመን ጎዳና ነው። የማደግ መንፈስ ሲኖረን ሕይወታችን ሁል ጊዜ ትኩስና የተነቃቃ ሆኖ ይቀጥላል። ከዚህም በ2ኛ ጴጥሮስ 3:18 ላይ ካየነው ቃል በመነሳት መንፈሳዊ ዕውቀትን እንደሚከተለው ልንተረጉመው እንችላለን። መንፈሳዊ ዕውቀት የማይንቀሳቀስ ወይም የማያድግ መረጃ ሳይሆን በጌታ በኢየሱስ ክርስቶስ ጸጋ ውስጥ ሆኖ በየዕለቱ ልንሰራበት የሚገባ ቀጣይነት ያለው እድገትና ልምምድ ነው። ይህ ዕውቀት ከጸጋው ጋር ተጣምሮ ይመጣል። እናም የእግዚአብሔርን ማንነትና ሥራ በተመለከተ ያለንን ግንዛቤ ያለማቋረጥ በማጥለቅ ወደ ክርስቶስ ሙላት የሚያደርስ የሕይወት ጎዳና ነው ተብሎ ሊተረጎም ይችላል። በዛሬው ትምህርታችን ከ2 የመጽሐፍ ቅዱስ ክፍል ያየነው የመንፈሳዊ ዕውቀት ምንነትና ትርጓሜ መረዳትን እንደጨመረላችሁ አምናለሁ። በዚህ ክፍል ያየናቸውን የመንፈሳዊ ዕውቀት ምንነት ከዚህ ትምህርት በኋላ ጊዜ በመውሰድ በማሰብ በማሰላሰል ነገሩን የተሻለ በመረዳት ፍለጋችን በፍጹም መፈጠጥና ትክክለኛ መሰረት ላይ እንድናደርግ አበረታታችኋለሁ። ሐሳቡን የበለጠ ለማበልጸግ እንዲረዳን ተጨማሪ ትርጉሞችን ከሌሎች የመጽሐፍ ቅዱስ ክፍሎች በቀጣይ ፕሮግራም እናያለን።